ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ ሮሽ ሃሻና ወይም በሮሽ ሃሻና ቀን ስለምናደርገው ነገር ይሆናል። ይህም ምንድነው? በአዳምና በእስራኤል ልጆች መካከል ያለውን ልዩነት እንማራለን ማለት ነው። ይህም ማለት እንደሚታወቀው ከዛሬ 5785 ዓመታት በፊት እንግዲህ ወደ 86 ልንገባ ነው የሚቀጥለው ሳምንት ማለት ነው። እና በዚህ ቀን አዳም የሚባል ልዩ ፍጡር ሊፈጠር ችሏል። ይህም ማለት ይህ አዳም የሚባለው ብቸኛ የዓለም ፈጣሪ ከፈጠራቸው ፍጥረታት መካከል ነፃ ምርጫ ያለው ፍጡር መሆኑ ይታወቃል። በዚህ ምክንያት የዓለም ፈጣሪ አዳምን በጸለም ኤሎኪም ወይም በኤሎኪም አምሳል አድርጎ እንደፈጠረው ይነግረናል ማለት ነው። ያው ዘፍጥረት ምዕራፍ 1 ቁጥር 26 እና ዘፍጥረት ምዕራፍ 2 ቁጥር 7 ላይ ማለት ነው። ይህ ከተፈጠረ በኋላ የዓለም ፈጣሪ አንድ ትእዛዝ ወይም ሁለት ትእዛዝ ያዘዋል። ይህ ማለት አንደኛው የሚበሉ ነገሮች ምን እንደሆኑና አዳም ግዴታ ምግብ መመገብ እንዳለበት የሚል ሲሆን፣ ሁለተኛው ደግሞ ከምግቦቹ መካከል አንዲት ጥሩና መጥፎ የያዘች ልዩ ምግብ አለች። ይህችን ምግብ እንዳትበላ ከበላህ ሞት ትሞታለህ፣ አንተም ሆነ የዘሮች በሙሉ ሞት ያመጣል ብሎ የዓለም ፈጣሪ ትእዛዝ ያዘዋል። ይህን ካደረገ ከሰዓት በኋላ ግን አዳም ይህንን የፈጣሪን መንገድ በመተው ወይም ወደ ጎን በማድረግ ያንን አትብላ የተባለውን ልዩ ነገር ይበላል ማለት ነው። በዚህ ምክንያት የዓለም ፈጣሪን ትእዛዝ ሊተላለፍ ችሏል ማለት ነው። ይህም ማለት አዳም በተፈጠረበት ቀን ሮሽ ሃሻና ወይም አርብ ቀን ወይም የዓመቱ መጀመሪያ ቀን ማለት ነው። አዳም አትብላ የተባለውን ነገር ከበላ በኋላ ፍርድ ሊፈረድበት ችሏል ማለት ነው። ይህ ማለት እንግዲህ የንጉሱን ትእዛዝ ስላልሰማህ ከዚህ ቦታ መኖር አትችልም በማለት ፍርድ ተፈርዶበት ከገነት ሊባረር ችሏል ማለት ነው። ነገር ግን አንተ ሆነ ዘሮችህ ወደዚህ ለመመለስ የዓለም ፈጣሪ ንጉስ መሆኑን እና እርሱ ብቻ ገዥ፣ እሱ ብቻ ፈጣሪ፣ እሱ ብቻ ንጉስ መሆኑን ማወቅ እንደሚያስፈልግ ተናግረዋል ማለት ነው። በዚህ ቀን ይህ አዳም ከወጣ ከ2448 ዓመታት በኋላ የእስራኤል ልጆች የዓለም ፈጣሪን አንተ ንጉሳችን ነህ በማለት ናሴ በንሽማ በማለት የዓለም ፈጣሪን ንጉስ አድርገው እንደተቀበሉት ይነግረናል ማለት ነው።
ከዚያን ጊዜ ጀምሮ የዓለም ፈጣሪ ይህንን ቀን የዓመቱ ራስ ወይም የወሮች ሁሉ ሰባተኛው ወር እንደሆነና ይህ አዳም ከተፈጠረ በኋላ የዓለም ፈጣሪን ንጉሴ አይደለህም ሌላ ንጉስ አለ በማለት የፈጣሪን ንጉስነት ወይም አዛዥነት ትቶ ሌላ ፍጡር የሆነን ነገር በመስማቱ ከገነት ከወጣ በኋላ የእስራኤል ልጆች ግን አንተ ንጉሳችን ነህ በማለት የፈጣሪን ንጉስነት በመቀበላቸው ከዓለም ህዝቦች ሁሉ ሊለዩት ችለዋል ማለት ነው። እንግዲህ ይህ ቀን በዚህ ቀን ነው እንግዲህ የዓለም የእስራኤል ልጆች ሀሜለህ አካዶሽ ቅዱስ አምላካችን ቅዱስ ፈጣሪያችን ቅዱስ ንጉሳችን በማለት በዚህ ቀን በዚህ ሮሻሻና ወይም የአዳም የተፈጠረበትን ቀን እና አዳም ከገነት የወጣበትን ቀን ከአዳም ተቃራኒ በሆነ ፈጣሪን ንጉስ አድርገን ስናሞግስ ስናወድስ እንውላለን ማለት ነው። እንግዲህ የዚህ የሮሻሻና ዋና ቀን እንግዲህ ፈጣሪ በእኛ ላይ ንጉስ አድርገን በመሸም አዋጅ ስንናገር እንውላለን ማለት ነው። እንግዲህ ይህንን መጀመሪያ እንግዲህ ንጉስ አድርገን ከተቀበል ምን ጊዜም ንጉሳችን ነው ማለት ነው። ሌላ ንጉስ የለን ማለት ነው። ለዚህ ቀን የአይሁዳውያን የዓለም ፈጣሪን በእኛ ላይ ንጉስ አድርገን በማንገስ አዋጅ አውጀን ስናወድስና ስናሞግስ የምንውልበት ቀን ማለት ነው። እና በዚህ ቀን ነው እንግዲህ ነጫጭ ልብሶች ለብሰን የዓለም ፈጣሪያችን አባታችን ንጉሳችን በማለት ስናነግሰው የምንውለው ማለት ነው። ይህ ማለት እንግዲህ አዳም የተፈጠረበት ቀን ነው ማለት ነው። እንደሚታወቀው አዳም በገነት ውስጥ የቆየው ለ3 ሰዓታት ብቻ ነው ከተፈጠረ በኋላ። ትእዛዝ ታዞ ያን ትእዛዝ ሳይፈጽም የቆየው ደግሞ 1 ሰዓት ነው። እንግዲህ በ1 ሰዓት ውስጥ ይህንን ነገር የዓለም ፈጣሪ ንጉስነትን በመተው ከገነት ሊባረርና ወደዚህ ምድር ሊመጣ ችሏል ማለት ነው። እንግዲህ የዓለም ህዝቦችና የእስራኤል ልጆች ዋና ልዩነቱም ከዚህ ላይ ነው። ለዚህም ነው እያንዳንዱ ይሁዲ ማንኛውም ነገር ስናደርግ ወይም ቡራኬ ስንባረክ ትእዛዛቱን በምንፈጽምበት ጊዜ ባሩክ አታ አሸም ብሩክ አንተ ፈጣሪ ሆይ ሜለህ አውላም የዓለም ንጉስ ያዘዝከንን ትእዛዝ እነሆ እየፈጸምን እንገኛለን በማለት አዋጅ የምናወጀው ማለት ነው በየሰከንዱ። ሮሻሻና ግን ጠቅላላ የመጀመሪያው ፈጣሪን ንጉስ አድርገን ያነገስንበት ቀን ነው ማለት ነው። ከዚያን ቀን ጀምሮ በየሰከንዱ በየሰዓቱ ማንኛውም ነገር በምናደርግበት ጊዜ ይህ ማለት ትእዛዛቶችን በምንፈጽምበት ጊዜ ባሩክ አታ አሸም ኤሎኬኑ ሜለክ አውላም አምላካችን ማለት ፈጣሪያችን የዓለም ንጉስ የዓለም ሁሉ ንጉስ በማለት ስናወድስ ስናከብር እንገኛል ማለት ነው። ይህ ደግሞ በዓለም ህዝቦች ዘንድ ተቀባይነት የለውም። እንደሚታወቀው የዓለም ፈጣሪን የዓለም ህዝቦች አንድ ፈጣሪ ብለው አያመልኩትም ወይም
ንጉሳቸው አድርገው አይወስዱትም። የራሳቸው የሆነ ንጉስ አላቸው ማለት ነው። የእስራኤል ሕዝቦች ግን ንጉሳችን እሱ ብቻ መሆኑን አዋጅ አውጀን ስናውጅ እንውላለን ማለት ነው። እንግዲህ በዚህ በእስራኤል ልጆችና በዓለም ሕዝቦች መካከል ያለው ታላቁ ልዩነት ይህ ነው። እነሱ ፈጣሪን ንጉሳቸው አድርገው ግን አልተቀበሉትም። እንግዲህ መሲሁ ሲመጣ ያኔ ሳይወዱ በግድ ይቀበሉታል ማለት ነው። አሁን ግን ከእስራኤል ልጆች ውጭ የዓለም ፈጣሪን ንጉስ አድርጎ የተቀበለ ህዝብ የለም ማለት ነው። ስለዚህ እንግዲህ በዚህ ቀን የእስራኤል ልጆች የሆኑ ሁሉ ይህንን ቀን ፈጣሪ በራሳችን ላይ በማንገስ ስናወድስና ስናሞግስበት የምንውልበት ዋና ሚስጥር ይህ ነው ማለት ነው። ስለዚህ እያንዳንዱ ይሁዲ ማወቅና መረዳት ያለበት ፈጣሪ ንጉሳችን መሆኑንና እኛ ደግሞ የእሱ ልጆች መሆናችንን በማሳየት ይህንን ቀን አዋጅ ስናወጅ እንውላለን ማለት ነው። ይህንን በምናደርግ ጊዜ የዓለም ፈጣሪ ያዝን ትእዛዝ ፈጸምን ማለት ነው። በዚህ ቀን ነው አንዱ እንግዲህ የቀንደ መለከትም ወይም ቀንደ መለከትን በመንፋት አዋጅ የምናወጀው ማለት ነው። ሌሎች ምስጢሮች አሉ። ግን በአጠቃላይ የዓለም ፈጣሪ ንጉሳችን አድርገን በመቀበል እርሱ ያለንን ትእዛዝ ሁሉ እንፈጽማለን ማለት ነው። ነገር ግን ፈጣሪ ንጉሳችን የእኛ ንጉስ አይደለም አንቀበለውም ካልን ግን እርሱ ያዘን ትእዛዝ አንፈጽምም ማለት ነው። ስለዚህ የእኛ ንጉሳችን ወይም ፈጣሪያችን ወይም የእኛ ፈጣሪ አድርገን መቀበላችን የሚያሳውቀው ወይም የምናረጋግጥበት እርሱ ያዘንን የኦሪት ሕግና ስርዓት ስንፈጽም ብቻ ነው ማለት ነው። ካልፈጸምን ግን ፈጣሪ ንጉስ አይደለም የሚናገረውን ቃል ከንቱ ነው፣ እኛን አይመለከትም። ስለዚህ እኛ ራሳችን የፈለግነው ማድረግ እንችላለን ማለት ነው። እንግዲህ ከዚህ ላይ ነው የአዳምና የእስራኤል ልጆች ዋና ልዩነት። ስለዚህ ፈጣሪን ንጉስ አድርጎ የሚቀበል ወንድም ሆነ ሴት ሁሉ ፈጣሪ ያዘዘውን ትእዛዝ ያደርጋል ማለት ነው። ካላደረገች ደግሞ ፈጣሪያቸውን ወይም ፈጣሪን ንጉሳችን አንተ አይደለህም ብሎ በአዋጅ መናገር ማለት ነው። ስለዚህ እያንዳንዱ ይሁዲ ፈጣሪ ንጉሱ መሆኑን በማወጅ ፈጣሪ ያለውን ትእዛዝ ሁሉ ያደርጋል ማለት ነው። እንግዲህ ይህ ነው ትልቁ እና ዋናው የሮሽ ሃሻና ወይም የአይሁዳውያን አዲስ ዓመት ምስጢር ማለት ነው። እንደሚታወቀው ንጉስ የሚነግሰው በፈቃድ እንጂ በግዴታ አይደለም። ይህ ማለት እኛ በፈቃዳችን አንተ ንጉሳችን ብለን ስንቀበለው ብቻ ነው ያንን ትእዛዙን በነጻ ፈቃዳችን መሰረት የምናደርገው ማለት ነው። በኃይል የሚነግስ ንጉስ አይባልም። በኃይል የሚነግስ ንጉስ አይደለም። ንጉስ የምናነግሰው በፈቃዳችን በእኛ ፍላጎት ብቻ ነው ማለት ነው። እኛ የፈጣሪ ዋና ማንነት ስናውቅና ስንረዳ እሱ ፈጣሪያችን መሆኑን ስናውቅና ስንረዳ ከሱ ውጭ ሌላ ንጉስ አለመሆኑን ስናውቅና ስንረዳ ያን ጊዜ እኛ ይህ የኛ የራሳችን ንጉስ ነው ብለን እናመልከው ማለት ተቀብለን እርሱ ያዘንን ነገር ሁሉ እናደርጋለን ማለት ነው። እንግዲህ ዋናው የሚረጋገጠው እንግዲህ በዚህ ላይ ነው ማለት ነው። ፈጣሪ ንጉስ ከሆነ እርሱ ያለኝን ነገር አደርጋለሁ ማለት ነው።
አይ ንጉሴ አይደለም ብዬ ከተቃወምኩ ደግሞ እሱ ያለኝን አላደርግም ማለት ነው። እንግዲህ የሚረጋገጥ እንግዲህ በተግባር ነው ማለት ነው እንጂ እንዲሁ በቃላት ብቻ አይደለም ማለት ነው። ይህ ማለት አድርግ ይህንን አድርጉ ተብለናል። ያንን የተባልነውን ነገር ሁሉ እናደርጋለን ማለት ነው። እንዲሁም ደግሞ በተቃራኒው እነዚህ ነገሮች ደግሞ አታድርጉ ተብለን የታዘዝነውን ነገር ደግሞ አናደርግም ማለት ነው። እንግዲህ በዚህ ጊዜ ነው እንግዲህ እኛ የምንፈተነው በእውነት ፈጣሪያችን ንጉሥ አድርገን ተቀብለናል ወይስ አልተቀበልንም የሚለውን የምናረጋግጥበት እነዚህ ነገሮች በተግባር በስራ ስንፈጽማቸው ብቻ ነው ማለት ነው። ይህን ካልፈጸምን ግን ያው እንደ አዳም ሰምተናል፣ ነገር ግን እኛ የፈለግነውን እናደርጋለን ማለት ነው። ስለዚህ እያንዳንዱ ይሁዲ ይህንን የሮሽ ሃሻና ቀን ፈጣሪ ንጉስ የራሱ ንጉስ አድርጎ በማንገስ ፈጣሪ ያለውን ነገር ማድረግ ይኖርበታል ማለት ነው። እንግዲህ በእርግጥ ይህም በነጻ ራሱ በነጻ ምርጫው አማካኝነት ፈጣሪን ንጉስ አድርጎ ሲቀበል ብቻ ማለት ነው። አለዛ ግን በግዴታ ፈጣሪ ንጉስ አድርጎ ማንገስ አይቻልም ማለት ነው። ምክንያቱም ሰው በኤሎኪም አምሳል ስለተፈጠረ ነጻ ምርጫ ስላለው ማለት ነው። እንግዲህ በዚህ ምክንያት ከዓለም ህዝቦች ሁሉ የእስራኤል ልጆች በመለየት ባሩክ አታ አሸም ኤሎኬኑ የእስራኤል አምላክ የእስራኤል ንጉስ በማድረግ የእስራኤል አምላክ ወይም የእስራኤል አምላክና የዓለም ሁሉ ንጉስ አድርገን የምንቀበል ማለት ነው። በእርግጥ የዓለም ህዝቦች ንጉስነቱን በንጉስ አድርገው ባይቀበሉትም ነገር ግን እሱ የዓለም ንጉስ መሆኑን እኛ እናውቃለን ማለት ነው። ስለዚህ ባሩክ አታ አሸም ኤሎኬኑ ኃይላችን ሜልህ አወላም የዓለም ሁሉ ንጉስ የሆነ የእኛ የአይሁዳውያን ኃይልና የዓለም ሁሉ ንጉስ የሆነው ሰማይና ምድር የፈጠረው ቅዱስ ፈጣሪ ንጉስ አድርገን ተቀብለን እሱ ያደረገን ነገር ሁሉ የምናደርገው ከዚህ የተነሳ ነው ማለት ነው። በዚህ ምክንያት ይህ ሮሽ ሃሻና ቀን በልዩ ሁኔታ ፈጣሪ ንጉስ እኛ ደግሞ ፈጣሪን አንጋሾች ሆነን አዋጅ ስናውጅ እንኖራለን ማለት ነው። ስለዚህ እያንዳንዱ ይሁዲ በሮሽ ሃሻና ቀን ወይም በአይሁዳውያን አዲስ ዓመት ቀን የምናደርገው ዋና ነገር ይህ ነው ማለት ነው። ፈጣሪ ንጉሳችን የእኛ የእስራኤል ንጉስ እና ማለት የእስራኤል የዓለም ህዝቦች የዓለም ሁሉ ንጉስና የእኛ ደግሞ ኃይላችን መሆኑን በማወቅና በመገንዘብ ስናመሰግነውና ስናወድሰው እንኖራለን ማለት ነው። በዚህ ነው ልዩ ቀን ጸሎታችን ዋናው የሚያተኩረው ንጉሳችን ሀሜለህ ወይም የዓለም ሁሉ ንጉስ መሆኑን አዋጅ እያወጅን ስናወድሰው የምንውለው ማለት ነው። ይህ በጣም ትልቅ ነው። በጸሎት ጊዜ ንጉሳችን ወይም አሜለህ ብለን ካልጸለይን እንደገና ይህንን ቃል መልሰን በመናገር ፈጣሪን ንጉስ መሆኑን የምናረጋግጥበትና አዋጅ የምናውጅበት ቀን ስለሆነ ይህ ልዩ ቀን ማለት ነው። እንግዲህ ይህንን
ፈጣሪን የኛ የእስራኤል ልጆች ዋና ኃይልና የዓለም ሁሉ ንጉስ መሆኑን የምናወጅበትና የተቀበልነው እኛ የእስራኤል ልጆች ነን ማለት ነው። ይህ ከዓለም ህዝቦች ሁሉ ልዩነት ሊፈጥር ችሏል ማለት ነው። ለዚህም ነው ይህ ኦሪት ለእስራኤል ልጆች ብቻ የተሰጠው ማለት ነው። ምክንያቱም ንጉሱ ለእስራኤል ልጆች ንጉስ አድርገን ከተቀበልን በኋላ ምን ማድረግ እንዳለብን ምን ነገር ማድረግ እንዳለብን እሱ ራሱ ብቻ ያዘን ማለት ነው። ለዚህም ነው የዓለም የህዝቦች መመሪያና የእስራኤል ልጆች ኦሪት ልዩነቱ ከዚህ ነው። ይህ ማለት በሙሉ መመሪያው ያለን ከፈጣሪ በቀጥታ የተቀበልነው ሲሆን ሌሎች የዓለም ህዝቦች ህግና ስርዓቶች ደግሞ ራሳቸው ሰዎቹ የፈጠሩት ነው ማለት ነው። ልዩነቱ እንግዲህ ይህ ነው በትልቁ። ስለዚህ በዚህ ቀን እያንዳንዳችን የእስራኤል ልጆች የሆን በሙሉ የዓለም ፈጣሪን ንጉሳችን አድርገን የኛ ኃይል አድርገን ስናመልክ እንድንውል የዓለም ፈጣሪ እርሱ ይርዳን። እንግዲህ የሮሽ ሃሻና ዋና ሚስጥር ቀን ይህን ይመስለማል ነው። በሚቀጥለው በተለያዩ የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።